ላይ መስለኝ ውጪ ሚራ። ምን ነው ዶና እንዴ? አንቺ ቀናተኛ ነሽ እንዴ? ያን ያህል ማለት ሳይል ሚራ ቀጥ ብለሽ ውጪ። መጥፎ ነገር ይፈጠራል። ውስጤ በጣም ሲነድ እየተሰማኝ ነው። አንቺ ምን ሆነሻል እንዴ? ገና ለገና ሹራ ተጣጥፈሽ እንደዚህ የምትሆኚ? ሚራ ከአንቺ ጋር ብዙ መነጋገር አልፈልግም። እባክሽ ውጪልኝ። የኔ ቆንጆ ለሌላ ጊዜሽ እንደዚህ አትሆኚ እሺ? ሁሉም ሰው ታሪኩ መጨረሻ ላይ ከሚወደው ሰው ጋር ነው የሚሆነው። አንቺ ከማን ጋር መሆኑ ነው? ያው የኔማ በግልጽ እየታየ እኮ ነው። ባይሆን አንቺ ልንገርሽ፣ ያው ያንቺ የሚሆነው ከሮቤል ጋር ነው። ሚራ ለምን በፍጥነት ወተሽ ህይወትሽን ከአደጋ ትከላከይ? እሺ አረ በቃ ተረጋጊ እንዴ። ምን ሆነሻል? እኔ እኮ በደስታ ሹራብ ሲገዛልኝ ያሳይሽ ብዬ ነው። ሮቤል ዋና ክፍል ገብቶ ሲወጣ ይችላል። ስለዚህ ይገባል ማለት ነው። እሱ ነው ይሄ ሰይጣን። አሁን ላይ ለማንም ማዘን አልፈልግም። ሮቤል አንተ ከጠቀምከኝ በማንኛውም ሰዓት ጎዳለሁ። ምንድነው? ምን ብላት ነው? ወይ ማንን ነው? ምን ብላት? ሰውዬ ሎላ ምን ብላት ነው? እኔ እሷ ክፍል እኮ አልገባሁም። ዝጋ ደግሞ ምን አልከና እንጂ ክፍል ገብታላ። ተወኛልና እባክህ እንዴ ባንተና በሷ ማለት ችግር በተፈጠረ ቁጥር እየመጣ አትነቀኝ። እኔ አንተን የምተወው ሎላን ስትዋት ብቻ ነው። ሮቤል በደንብ አውቃለሁ። አንተ ምን ያህል ዝም ብለህ ሀገር ማውደም እንደምችል በደንብ አውቃለሁ። አንተ በራስህ አትተማመንም እንዴ? ወይ ካልወደደች አድናንና ሉሃና ፍቅራቸው እየቀዘቀዘ እንዲመጣም ሮቤልና ሚራ የማይቆፍሩት ጉድጓድ የማያስመስሉት ነገርም የለም። ይህም ሚራ እልህኝነትና እንዲሁም ክፋት በዙሪያዋ ስላጠነጠኑባት፣ ታዲያ ሮቤልንም ቢሆን ሉሃናን የግሌ ካደረግ እኔም አድናንን የግሌ ማድረግ እፈልጋለሁ፣ ደግሞም ሁለታችንም በአንድ መስራት ይኖርብናል በማለትም ተንኮልን ለመስራትም ተስማምተዋል። በዚህም አድናንና ሉሃናም ፍቅራቸው እየቀዘቀዘና እንዲሁም ጥርጣሬያቸውም እየጎላ መጥቷል። ይህም ሉሃና በአሁኑ ሰዓትም አድናን የሚንከባከባትና እንዲሁም የሚቆጣጠራትም በአሁኑ ሰዓት የልጅ እናቱን ሚራ ነው በማለትም በቅናት እየተንጨረጨረችና እያበደች ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ ዛሬም በሉሃና ድራማ መጥተናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ከልብ አመሰግናለሁ። እንግዲህ በባለፈው ክፍል ቪዲዮ ያቆመው ሚራ ከአድናን ያጭበረበረችውን ብርና እንዲሁም የቤቱን ሽያጭ ደብቀውም ነበረ። ታዲያ ሮቤልም ይዞ ለመጥፋት እየፈለገ ሳለም ብሩን ድንገት አግኝቶትም ነበር። ይሄ ሚራ ስትቆጣጠረውም ነበር። ታዲያ እጅ ከፍንጅ ነበር የያዘችውና እንዲሁም ስታስፈራራውም ያየነውና ቪዲዮ ያቆሙ። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ታዲያ ሮቤልም በሞትና በሕይወት መካከል ሆኖም ልቀቂኝ እባክሽን ሲልም እየተማጸናትም ነበረ። ሚራም ቢሆን እንደማትለቀውና እንዲሁም መሞት አለብህ እያለች እየዛተችበት ባለችበት ቅጽበትም ነበረ ሮቤል ወርውሮ የጣላት። ታዲያ ሚራም ቢሆን በቃ ዛሬ እድለኛ ስለሆንክ ተርፋል፣ ከዚህ በኋላ መስማማትና እንዲሁም አንዳንድ ነገሮችን ተመካክረን ከቀጠል ጥሩ ነው፣ ካለዛ እኔን በፍጹም አታገኘኝም፣ ደግሞም አትበላኝም፣ ደግሞም ብር ያልከው ነገርም የለም በማለትም አስጠንቅቀዋለች። ሮቤልም ቢሆን በአሁኑ ሰዓትም ብሩ እንዳለ እርግጠኛ ነኝ፣ ይሄው ተስማምተሻል በማለትም እንግዲህ ሉሃናና አድናንን በመካከላቸው ውስጥ በመግባትም ሁለታቸውን ማጣልተው ብሩን እንደሚካፈሉና እንዲሁም እንደሚጠፉም ሚራ ሀሳቡን ታመጣዋለች ማለት ነው። በሌላ በኩል አድናን ለሉሃና ስጦታም ገዝቶ ሸርንጉድ እያለ ባለበት ሰዓትም ሚራ ግን ብዙ ነገሮችን እያደነቃቀፈችበት ትገኛለች። ይህም አድናን በድንገት ሚራና ሮቤል ሲጨቃጨቁም ስለደረሰ አሁን ላይ ሮቤል እያስገደዳት ነው በማለት ስላሰበና እንዲሁም ሚራም በሮቤል ላይ ስለዋሸችና እንዲሁም አሁን ላይ እኮ እኔ እርጉዝ ስለሆንኩኝ እንጂ ከዚህ በፊትም ደግሞ አብረንተኛ እያለ እያስቸገረኝ ነበር በማለትም ሁለት ወንድማማቾችን ታያይዛቻለች። ታዲያ አድናንም ሮቤልን ወደ አሁኑ ነበር አንከሳክሶም ያስወጣው። ይህም ሚራ ሮቤልን እየተበቀለችውና እንዲሁም ካልጠቀማትም እንደምትጎዳውም እያሳየችውም ነው። ታዲያ በዚህ መካከል
ልጄ ተጎዳቤ ወይ ጎዳሽ ወይ በማለትም አድናን ሚራንም እያዝናናትና እያበረታትም ስለደረሰችም ለሆና በጣም በቅናትም ተንጨርጭራም ነበር። ምክንያቱም አሁን ላይ የሚራ ፍቅር አላለቀለትም። ደግሞም እኔን ውሸቱን ነው አፈቅርሻለሁ ወድሻለሁ ያለ እንጂ በጭራሽ አያፈቅረኝም በማለትም እየተጠራጠረችም እንዲሁም በኩርፊያ ላይ ሳለችም ይሄንን ስጦታ አምጥቼልሻለሁ በማለት ተቀበይኝ በማለትም ይጠይቃታል። ነገር ግን ለሆናም በቅናት መካከልም እየተበሳጨችና እንዲሁም እየተናደደችም ነበር የደረሰው። ታዲያም ስጦታህን ስጦታ አድርግ እኔ አልፈልግም በማለትም ወዲያውኑ ወደ ክፍሏ ነበር ሄደችው። በዚህ ሰዓት ታዲያ ስጦታውንም በማየትና በመመልከትም ሚራም ቢሆን ዋው አድናን የኔ ነው ማለት ነው በማለትም እንድትቀበለውና እንዲሁም እንኪ በማለትም እንዲሰጣትም ጠበቀችው ማለት ነው። ታዲያ በዚህ ሰዓት አድናንም በጣም ደንግጦና በጣም ተበሳጭቶም ነበር። ምክንያቱም ለሆና ስጦታውን አልቀበልም ስላለችው ታዲያ ይሄ ስጦታ ያንቺ አይደለም በማለትም ቢነግራትም ሚራ ግን ለሆናን ለማናደድና ለማበሳጨትም ብላ ለለሆና የመጣውን ሹራብም ለብሳ ወደ ለሆና በመሄድም ይሄው አድናን እንደሚወደኝና እንደሚያፈቅረኝ ተመልከች፣ አሁን ላይ ስጦታን አምጥቶልኛል፣ ታዲያም አያምርም በማለትም በማናደድና በማባሸቅም ፊቷ ላይ ቆመች። ታዲያ ይህን የተመለከተችውም ለሆናም ውጭልኝ እባክሽ ክፉ ነገር ሳይፈጠር እኔ እየተናደርኩ ነው ውስጤ እየነደደ ነው በማለትም እንድትወጣ አስጠነቀቀቻት። ሚራም ለማናደድና ለማብሸቅም ስለመጣች ቀለል ባለ ቃላቶች ነበር ስትመልስላት የነበረው። እረተይ እንደዚህ አትበይ የኔ ቆንጆ፣ ሰው እኮ ሲደሰት መደሰት አለብሽ፣ ደግሞ የታሪኩ መጨረሻ ጊዜ ሁሉም የሚፈልገውን ያገኛል በማለት አሁን ላይ ሮቤል የእሷ እንደሆነና እንዲሁም አድናን ወደ እሷም ተመልሶ ብዙ ነገሮች እንደሚስተካከሉም እየነገረቻት ነው። በዚህም ለሆና እየተናደደች ነው። ምክንያቱም ሮቤልን አታፈቅረውምና። የእውነት ሚራ ሮቤልን ትታው ነው ወይስ ለመበቀል ሞክራ ነው? ታዲያ አድናንንስ እንዲሁ ለመካስ ነው ወይስ ልቧ ተመልሶ ነው? ብቻ በጣም የሚያናድድና የሚያበሽቅም ነገር ነው። አድናንም ቢሆን በሚራ ላይ ነበር የጮህባት። አንዳንድ ነገሮችንም ላሳካ ስል አንቺ ግን እንደርጎ ዝንብ ጥልቅ ብለሽ ድፍርስርሱን ታዋጫዋለሽ በማለትም ይነግራታል። ሚራም ቢሆን እኔ ምንም ያጠፋሁትና ያመሰቃቀልኩት ነገር የለኝም በማለትም አሁንም እንደተመለሰችና አብረውም እንደሚቀጥሉ ብትነግረውና ብትመክረውም አድናን ግን በፍጹም እኔ አልፈልግሽም እያለ ቢነግራትና ቢያስጠነቅቃትም ሚራ ግን ልትመለስ አልቻለችም። እንደውም እኔ እኮ የልጅህ እናት ነኝ፣ ደግሞም ልትንከባከበኝና እንዲሁም ብዙ ነገሮችን ልታሟላልኝ ይገባል በማለትም አሁን ላይም ለሆና እንደሚተዋትና ከእሷም እንደማይቀርብ ብትነግረውም እሱ ግን እንደሚወዳትና እንደሚያፈቅራትም እየተናገረ ነው። በሌላኛው ወገን ሮቤልም ገብቶ ለሆናንም እያበሸቃትና እንዲሁም ከሚራ ፍቅሩም እንዳለ ነው። ደግሞም ሲስማት ብታይ በማለትም እያናድዳትና እያንጨረጨራትም ነው። ታዲያ ለሆናም ቢሆን የእናንተ ውሸትና ማስመሰል አያልቅም። ታዲያም አሁን ላይም ውጣልኝ ከዚህ ቤት እኮ እንዳትገባም አድናን አስጠንቅቆህም ነበር ብትለውም ሮቤል ግን ነገሮችንም እየሰካካ ሊነግራት ጀመረ። ታዲያ ለሆናም ቢሆን በጣም እየተናደደችና እየተበሰጨችም ውጣልኝ በማለት አስወጣችው። በዚህም የተናደደችው ለሆናም ቢሆን ይሄው ስጦታ ይገዛና ለእሷ የገዛውን ለኔ የገዛውን ለእሷ እያደረገ መጫወቻ አደረገኝ እያለችም በአድናን ትፎክር ጀመር። አድናንም ቢሆን ይቅርታ ቢጠይቃትም እሷ ግን ይቅርታውንም አልተቀበለችውም። ምክንያቱም አሁን ላይ የልጅ እናት መንከባከብና እንዲሁም ካጠገቧም ላለመራቅ ሞክረሃል። ስለዚህ እኔ ነኛ
ጥፋተኛዋ በማለትም ብዙ ነገሮችም እንደተቋረጡና እንዲሁም ፍቅራቸውም እንደቀዘቀዘ ብትነግረውም አድናን ግን በጣም እንደምወድሽና እንደማፈቅርሽ ታውቂያለሽ፣ ደግሞም አትጠራጠሪ በማለት እያጽናናትና ያበረታት ነው። ነገር ግን ሉሃና ግን ልትመለስ አልቻለችም። ታዲያ በዚህም ተከትሎ ሮቤልና ሚራም የሉሃናና የአድናን ጸብና ጥላቻም ስለሚወዱትና እንዲሁም ስለሚጠብቁትም እነሱን አጣልተውም ገንዘቡን ተካፍለው ለመጥፋትም ሴራንም እያሴሩ ነው። በዚህ ወቅት ግን አድናን ወደ ውጭ በወጣበት ሰዓትም ሉሃናን ለማናደድም ሚራም አንድ የሆነ ነገር ትዝ አላት። ይህም አድናንን አስመስሎ ሮቤልንም ከአጠገቧ አድርጋም አድናን እባክህ ተው እኔ እንዳልወድቅብህ እያለችም ድምጽ ማሰማቱን ጀመረች። ይህንም የሰማችው ሉሃናም ወዲያውኑ ወደ ክፍል ነበር ሄደችው። ታዲያ አድናን ነው አይደለ በማለትም የፍቅር ጨዋታዎችን የተጫወቱ ነው መስሏትም በቅናትና እንዲሁም በግርምት ነበር ያዳመጠችው። ታዲያ በሩንም ስትከፍተው እንግዲህ ሮቤልና ሚራንን ነው የምታገኛቸው። ታዲያ የዛሬ ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁም ከልብ አመሰግናለሁ በማለት በቀጣይ ቪዲዮ ውስጥ በምን አይነት መንገድ ይመጡ ይሆን የሚለውን ይዤ የሚመጣ ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። አብራችሁ ስለቆያችሁና ስለተከታተላችሁኝ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።